የሰማዩ ንጣፍ በድንገት ተቀደደ። ያ የሌሊት ጸጥታ በሰከንዶች ውስጥ ወደ ምድራዊ ሲኦል ተቀየረ። የአሜሪካ የጦር አውሮፕላኖችና ሚሳኤሎች ልክ እንደ ክረምት ናዳ በኢራን ምድር ላይ ወረዱ። ይህ ተራ ጥቃት አልነበረም። የኢራንን ወታደራዊ ጀርባ አጥንት ለመስበር የታለመ ሰማዩን በባሩድ ጭስ ያፈነ የታሪክ ትልቅ ቁጣ እንጂ። አሜሪካ በአንድ ሌሊት ብቻ 90 የሚሆኑ ቁልፍ ወታደራዊ ስፍራዎችን አመድ አደረገች። የአየር ማረፊያ መሮጫ መንገዶች ሲሰነጠቁ፣ የሚሳኤል ማስወንጨፊያዎች በሳት ሲጋዩ የሚያሳዩ ምስሎች ዓለምን በድንጋጤ ያናወጡ። የባሕረ ሰላጤው ውሃ አሁን የሚታወቀው በቀዝቃዛ ሞገዱ ሳይሆን በላዩ ላይ በሚንቀለቀለው የነበልባል ደመና ነው። የአሜሪካ ማዕከላዊ እዝ ይህን ኦፕሬሽን የማያዳግም እርምጃ ሲል ጠርቶታል። ጥቃቱ ያነጣጠረው በኢራን ደቡባዊ ባህር ዳርቻ ላይ በሚገኙ ስትራቴጂካዊ ከተሞች ላይ ነበር። ከሆርሙዝ የባህር ወሽመጥ እስከ ኦማን ባሕረ ሰላጤ ድረስ ያለው ቀጠና በአሜሪካ ሚሳኤሎች ተናወጠ። ባንደር አባስ፣ ቻባሃርና ኮናራክ የተሰኙት የወደብ ከተሞች የጥቃቱ ቀዳሚ ሰለባ ሆኑ። በቻባሃር ከተማ የኤሌክትሪክ ኃይል ተቋርጦ ህዝቡ በጨለማ ውስጥ ሲዋጥ፣ የባህር ትራፊክ መቆጣጠሪያ ግንብ በከባድ ሚሳኤል ተመታ። በኢራን ሻህር አየር ማረፊያ ላይ በደረሰው ድብደባ አንዲት የእሳት አደጋ ሰራተኛ ህይወቷ ሲያልፍ በመላ ሀገሪቱ ቢያንስ 14 ሰዎች መገደላቸውና 78 ሰዎች መቁሰላቸው ታወቀ። ይህ ትልቅ ትራጀዲ ገና ጅማሮ እንደሆነ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርኩ የኔቶ ጉባኤ እንደወጡ ለዓለም ያስተላለፉት መልእክት እጅግ አስደንጋጭ ነበር። ፕሬዝዳንቱ ለሳምንታት ተስፋ ተጥሎበት የነበረውን ጊዜያዊ ሰላም ስምምነት አብቅቶለታል ሲሉ በይፋ አወጁ። ለእኔ ሁሉም ነገር አልቋል፣ ከእነዚህ ሰዎች ጋር መደራደር የጊዜ ብክነት ነው ያሉት ትራምፕ ኢራናውያንን ታማኝነት የሌላቸውና የታመሙ ሰዎች ሲሉ ወርፏቸዋል። ትራምፕ አክለውም አሁንም ጥቃቱን ከቀጠሉ ነገሮች ይበልጥ የከፉ ይሆናሉ ሲሉ ዝተዋል። የቁርጠኝነት የተሞላበት ንግግር ዓለምን ወደማይቀረው ታላቅ ጦርነት እየገፋት እንደሆነ ግልጽ ማሳያ ነው። አሜሪካ የኢራንን ሲቪል መሰረተ ልማቶች፣ የኤሌክትሪክ ጣቢያዎችንና የውሃ ማጣሪያ ፋብሪካዎችን ጭምር የመምታት ፍላጎት እንዳላት ፕሬዝዳንቱ በይፋ ተናግረዋል። ኢራንም ለዚህ የብረት ናዳ የሰጠችው አጸፋ እጅግ ኃይለኛ ነበር። የቴህራን ተዋጊዎች ጥቃታቸውን ወደ አጎራባች ሀገራት በማስፋፋት ባህሬን፣ ኩዌትና ኳታርን ኢላማ አደረጉ። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጠቅላይ መምሪያ አቅራቢያ የሳይረን ድምፅ ለ2 ጊዜያት ሲጮህ ዜጎች በከፍተኛ ድንጋጤ ውስጥ ወደ መጠለያዎች ተሰደዱ። ኩዌት በበኩሏ 2 ባለስቲክ ሚሳኤሎችንና 13 ድሮኖችን መታመጣሏን ብታስታውቅም የኢራን ድሮኖች ግን የኤሌክትሪክ መስመሮችን በመበጣጠስ የአገሪቱን የተወሰነ ክፍል በጨለማ ውስጥ ዘፍቀውታል። የኢራን አብዮታዊ ዘብ አሜሪካ ካጠቃች እኛም አጸፋውን እንመልሳለን፣ የማስፈራራት ዘመን አብቅቷል በማለት ጦርነቱን ወደ መላው መካከለኛው ምስራቅ የማስፋፋት ጀብዱ ውስጥ መግባታቸውን አበሰሩ። ይህ ታላቅ ፍልሚያ የሚካሄደው የዓለም ኢኮኖሚ አንገት በሆነችው ሆርሙዝ ላይ ነው። የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚያልፍበት የጠባብ ወሽመጥ አሁን የሞት ጥላ አርፎበታል። ኢራን የወሽመጡን ቁጥጥር በእጇ ለማድረግ መርከቦች ከኔ ፈቃድ ውጭ እንዳያልፉ ስትዝት፣ አሜሪካ ግን ይህንን የባህር ላይ ነጻነት የሚጋፋ ተግባር በኃይል ለመቀልበስ ወስናለች። በባህሩ ላይ 3 የንግድ መርከቦች በጥይት መመታታቸው የነዳጅ ዋጋን በዓለም ገበያ ላይ ልክ እንደ ሚሳኤል እንዲያሻቅብ አድርጎታል። የብሬንት ነዳጅ ዋጋ በአንድ ጀንበር ከ6 በመቶ በላይ አሻቅቧል። ይህ ማለት ደግሞ ከኒውዮርክ እስከ ቶኪዮ፣ ከፓሪስ እስከ ቤጂንግ ያለው የኑሮ ውድነት ወደማይቀረው ማህበራዊ ቀውስ ያመራል ማለት ነው። የትራጀዲው ሌላኛው ገጽታ ደግሞ በኢራን መንፈሳዊ መሪ በአያቶላህ አሊ ኻሜኒ የቀብር ስነ ስርዓት ላይ ታይተዋል። የካቲት 28 ቀን በጦርነቱ የመጀመሪያ ቀን በአሜሪካና በእስራኤል ድንገተኛ ጥቃት የተገደሉት የመሪው አስክሬን በኢራቅ ናጃፍ ከተማ በመቶ ሺዎች በሚቆጠሩ ጥቁር የለበሱ ሐዘንተኞች ታዝቧል። የሐዘንተኞቹ ጩኸትና በቀል የሚለው ድምፅ ከጦርነቱ አውድማ ከሚሰማው የመድፍ ድምፅ ጋር ተደባልቋል። አዲሱ የኢራን መሪ አያቶላ ሞጅተባ ኻሜኒ እስካሁን በአደባባይ አለመታየታቸው ደግሞ የጀብዱን ታሪክ ሚስጥራዊ አድርጎታል። መሪው በአባታቸው ላይ በተሰነዘረው ጥቃት ቆስሏል ተብሎ ቢገመትም በሚስጥር ሆነው ጦርነቱን እየመሩ እንደሆነ ይታመናል። ይህ የመሪው መሰወርና የአገሪቱ የቁጣ ድባብ ኢራንን ይበልጥ ወደ አደገኛ ውሳኔዎች እየገፏት ነው። የአሜሪካው ማዕከላዊ እዝ የለቀቀው ምስል የጥቃቱን ኃይለኝነት በግልጽ ያሳያል። አውሮፕላኖች ከመርከቦች ላይ ተነስተው የኢራንን የአየር ክልል ሲጥሱ፣ የሚሳኤል መከላከያ ስርዓቶች እነሱን ለማቆም ሲታገሉ የታየው ትዕይንት ልክ እንደ ሲኒማ ፊልም አስፈሪ ነበር። በሰሜናዊ ኢራን በአቃላ ከተማ አቅራቢያ የሚገኝ የባቡር ድልድይ በአሜሪካ ሚሳኤል ሲጋይ የትራንስፖርት መስመሩ ተቋርጧል። የአብዮታዊ ዘብ
ትራምፕም ወደ መሪው የቀብር ስነ ስርዓት የሚወስዱ 2 ድልድዮች መመታታቸውን አስታውቋል። ይህ ማለት አሜሪካ ጦሩን ወደ መላው የኢራን ግዛት እያሰፋችው ነው ማለት ነው። በመካከለኛው ምስራቅ የሚነሳው ጭስ ዓለምን በጭንቀት ወጥሮታል። የሆርሙዝ ወሽመጥ ከተቆለፈ ዓለም በጨለማ ውስጥ ትወድቃለች። ኢንዱስትሪዎች ይቆማሉ። የሰው ልጅም ወደማይቀረው ረሃብና መከራ ይገባል። ፕሬዝዳንት ትራምፕ ከአውሮፓውያን አጋሮቻቸው ጋር ያላቸው ግንኙነት ክፉኛ ተበላሽቷል። ስፔንን መጥፎ አጋር ሲሉ የጠሩት ፕሬዝዳንቱ ከሀገሪቱ ጋር ያለውን የንግድ ግንኙነት በሙሉ እንዲቋረጥ አዘዋል። ትራምፕ በአውሮፓውያኑ ላይ ያላቸው ቁጣ የመጣው በኢራን ጉዳይ ላይ ድጋፍ ስላልሰጡኝ በሚል ሲሆን ግሪንላንድን የመግዛት ፍላጎታቸውን ዳግም በማንሳት ዴንማርክንም ክፉኛ ወርፏቸዋል። የኔቶ ዋና ጸሐፊ ማርክ ሩቶ አሜሪካ በኢራን ላይ የሰነዘረችው ጥቃት አስፈላጊ ነው በማለት ቢያሞካሹም አውሮፓውያኑ ግን አሜሪካ ወደማይቀረው ዓለም አቀፍ ቀውስ እየመራችን ነው በሚል በጭንቀት ተውጠዋል። የሆርሙዝ የባህር ወሽመጥ አሁን የዓለም ጦርነት አውድማ ሆኗል። ከጦርነቱ በፊት በቀን እስከ 140 መርከቦች የሚያልፉበት ይህ ወሳኝ መስመር አሁን ጭር ብለዋል። ጥቂት መርከቦች ብቻ ናቸው በሞት ጥላ ስር የሚጓዙት። ኢራን የወሽመጡን ቁጥጥር በእጇ ለማድረግ መርከቦች ከኔ ፍቃድ ውጭ እንዲያልፉና ቀረጥ እንዲከፍሉ ስትዘት፣ አሜሪካና የአረብ ሀገራት ግን ይህንን አንቀበልም በማለት መሳሪያቸውን አውጥተዋል። በኢራን የኒውክሌር ጣቢያዎች አቅራቢያ የሚሰማው የፍንዳታ ድምፅና በአሜሪካ የጦር ሰፈሮች ላይ የሚወርደው የሚሳኤል ናዳ የሰላሙን ጧፍ ዳግም እንዳይበር አድርገው አጥፍተውታል። የትራጀዲው ማሳያ ደግሞ በኩዌትና በባህሬን የሚታየው ስጋት ነው። የአውሮፓ አቪዬሽን ደህንነት ኤጀንሲ አውሮፕላኖች በኢራንና በኢራቅ ሰማይ ላይ እንዳይበሩ እገዳውን አራዝመዋል። ይህ ማለት ደግሞ ዓለም አቀፉ ትስስር ተቆርጧል ማለት ነው። በባህሬን የሳይረን ድምፅ ለሶስተኛ ጊዜ ሲጮህ፣ በኩዌት ደግሞ የኤሌክትሪክ መስመሮች ተበጣጥሰው ህዝቡ በጨለማ ሲዋጥ የጦርነቱ ጀብዶ ወደ እያንዳንዱ ቤት የገባ መከራም ሆኗል። የኢራን የውጭ ጉዳይ ሚኒስተር የአሜሪካን እርምጃ የሰላም ስምምነቱን ዋጋ ቢስ ያደረገ ሲሉ ገልጸው የፓርላማው አፈ ጉባኤ መሐመድ ባጊር ጋሊባፍ ግን የማስፈራራት ዘመን አብቅቷል፣ እኛ እንታጠፍም በማለት ለከፋ ጦርነት መዘጋጀታቸውን አስታውቋል። ሳውዲ አረቢያን ቢሆን ከዚህ እሳት ነጻ አይደለችም። ወዲያን የተሰኘችው ግዙፍ የነዳጅ ጫኝ መርከቧ በጥቃት ውስጥ ተካታ የነበረ ቢሆንም ሰራተኞቿ በሰላም መትረፋቸው እንደ ትልቅ እድል ተቆጥሯል። ነገር ግን ይህ እድል ለሁልጊዜም እንደማይቀጥል ይታወቃል። የኢራን አብዮታዊ ዘብ በመላው ቀጠና የሚገኙ የአሜሪካ የጦር ሰፈሮች ለድሮኖቹ ትክክለኛ ኢላማዎች መሆናቸውን በይፋ ተናግሯል። ይህ ማለት ደግሞ ጦርነቱ ከኢራን ድንበር አልፎ መላውን መካከለኛው ምስራቅ እንደ ሰደድ እሳት ሊያቃጥል ነው ማለት ነው። የአንካራው ጉባኤ በአሸናፊዎችና በተሸናፊዎች መካከል የሚደረግ ፍልሚያም ይመስላል። ትራምፕ አውሮፓውያን በነዳጅ ዋጋ መናር ምክንያት ተንበርክከው ወደ እርሳቸው እንደሚመጡ ሲጠብቁ፣ አውሮፓውያኑ ግን አሜሪካን እንዳደገኛ ጋር መመልከት ጀምረዋል። ሩሲያና ቻይና ከዚህ ትርምስ ጀርባ የራሳቸውን ጥቅም ለማስከበር ሲያደቡ፣ የመካከለኛው ምስራቅ ንጹሃን ዜጎች ግን በሐዘንና በስጋት መካከል ይኖራሉ። ከኢራን ደቡባዊ ወደቦች እስከ ኩዌት የኤሌክትሪክ ጣቢያዎች፣ ከናጃፍ ቅዱስ ስፍራዎች እስከ አንካራው ቤተ መንግስት ድረስ ያለው ታሪክ የሚያስተላልፈው አንድ መልእክት ብቻ ነው። የሰላም ስምምነቶች በወረቀት ላይ ቢጻፉም ጣፈንታቸው ግን በባሩድ ጭስ ሊጠፋ እንደሚችል ነው። ይህ የአድቬንቸርና የትራጀዲ ጉዞ ገና አልተጠናቀቀም። የሚቀጥሉት ቀናት ለዓለም አዲስ መቅሰፍት ወይም ያልተጠበቀ ተአምር ይዘው ሊመጡም ይችላሉ። አሜሪካ የጀመርኩትን ጨርሳለሁ ስትል፣ ኢራን ደግሞ በማስፈራራት አናቆምም ብላለች። በመካከለኛ ያለው የጥፋት አዘቅት ግን እየሰፋ ነው። እናንተስ ምን ታስባላችሁ? የጦርነት ወደ ሶስተኛ የዓለም ጦርነት ያምራ ይሆን ወይንስ የነዳጅ ዋጋ መናር ሀያላኑን ወደ ጠረጴዛ ይመልሳችኋል?